ሰላም እንዴት ነሽ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያችኋለሁ። እሺ ስለ ኢየሱስ የምጠይቀው ጥያቄ ነበር። እሺ ጠይቂኝ። መልአኩ ለማርያም ኢየሱስን ብቻ ትወልጂዋለሽ ነው አለ ወይስ ሌላ ድምጽም አለው? እስከ ልጅን የምትወልደው እሱን እንደሆነ ነው ይናገራል። ልጅ ተተሻለ ከአምላክ ዘንድ ስሙንም ኢየሱስ ወይንም ኢየሱስ ይዋልሽ ብሎ ነግሯል። ሌላ አላለም? የሚወለደው ቅዱስ የእግዚአብሔር ልጅ ነው አላላት? እንደ መጽሐፍ ቅዱስ ነው እንደ ቁርአን ነው እየጠየቅሻለሽ? እንደ መጽሐፍ ቅዱስ ያለውን አንሽና በዚያ ላይ ማውራት እንችላለን። የትኛውን ማንሳት ፈልገሽ ነው? መልአክ ለማርያም የተናገረበት ቦታ ለማየት ፈልጌ ነው። እዚያ ቦታ ላይ ብዙ ስለሱ ስለሚወለደው ልጅ ነግሯታል። አንድ ነገር ግን ልናውቅ የሚገባው ነገር አምላክን ትወልጃለሽ አላላት። አምላክ አይደለም ኢየሱስ። ቅዱስ እግዚአብሔር ልጅ መባሉ አዲስ አይደለም። ቅዱስ የተባለው የእናትን ማህፀን ከፍቶ የሚወጣ ወንድ ሁሉ ለእግዚአብሔር የተቀደሰ ይባላል ብሏል። ከዚህ አንፃር ወንድ ልጅ ነውና ኢየሱስ ቅዱስ ቢባል ችግር የለውም። የእግዚአብሔር ልጅ መባሉ ልክ እንዲሁ ጽድቅን የሚያደርግ ሁሉ የእግዚአብሔር ልጆች ናቸው። ነቢያት ሁሉ የእግዚአብሔር ልጆች ተብለዋል። አይሁዶች የእግዚአብሔር ልጆች ተብለዋል። ሁላቸውም እነዚህ መላእክቶች ሳይቀሩ የእግዚአብሔር ልጆች ይባላሉ። እግዚአብሔር ልጅ ማለት ጽድቅን የሚያደርግ ነው። ጽድቅን የሚያደርግ ከእግዚአብሔር ነውና የእግዚአብሔር ልጅ ተብሏል። ኃጢአትን የሚያደርግ የዲያብሎስ ልጅ ተብሏል። ከዲያብሎስ ነውና ኃጢአት የሚገኘው። የይሁዳዎችን ታስታውሽ ከሆነ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ምናምን ላይ እናንተ ግን የአባታችሁ የዲያብሎስ እኔ ማርኬ ሰጥሻለሁ ትንሽ ልጅ ይተርበይ። እሺ ይሰማል? አው ይቅርታ ልጅ ድምጽ መጣ። እሺ ግን መልአኩ ለማርያም የሚወለደው ቅዱስ ስሙ ቅዱስ የእግዚአብሔር ልጅ ነው። የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል አይደል? ቅዱስ የእግዚአብሔር ልጅ ነው ማለት አይደል? እሺ ደስ ሐሳብ። ከዛ ሌላ በዳዊት ከተማ መድኃኒት ተወልዶላችኋልና አትፍሩ፣ የተወለደው ሕፃኑ መድኃኒት ሆኖ ተወልዶላችኋል በማለት መልአክ ለእረኞቹ ምን በማለት ነው ያበሰረላቸው? መድኃኒት ማለት ነው። አምላክ ነው መድኃኒት ያደረገው በራሱ አይደለም። ገብቶሻል? እግዚአብሔር ለኢየሱስ ክርስቶስ መድኃኒት አደረገው ይላል። ይህንም ሰው ከፍ ከፍ አደረገው መድኃኒትም አደረገው ለእስራኤል እያለ ይናገራል። አድራጊ አለ፣ ተደራጊ አለ። መድኃኒት ማን የተደረገው? ኢየሱስ ያደረገው አካል አለ። መድኃኒት መደረጉ ፍጡር መሆኑን ያሳያል። አምላክ መድኃኒት አይደረግም፣ በራሱ መድኃኒት ነው። ነገር ግን ኢየሱስ ምንድነው ብለን ስናይ መጽሐፍ ቅዱስ ላይ መድኃኒት ተደርጎ ነው ያደረገው አካል መኖሩ የእርሱን ፍጡርነት የሚያሳይ ጥቅስ ነው ያመጣው። አምላክ አይደረግም። ጌታም ተደርጎ ነው፣ መድኃኒትም ተደርጎ ነው፣ ክርስቶስም ተደርጎ ነው። እነዚህ ሁሉ ማዕረግና ስልጣንና ሹመት ናቸው። ተሻል ፍጡር ስለሆነ ተሰጠ። እነዚህ ነገራቶች ፈጣሪ ክብር አይሰጥም። እሺ በዳዊት ከተማ መድኃኒት ከተወለደ እሱ ስሙ ጌታ ነው፣ ጌታ ኢየሱስ ነው አለን መልአኩ። ከዛ ሌላ ቦታ መልአክ ለማርያም ሌላ ቦታ ደግሞ የአባቱን ዙፋን ይሰጠዋል፣ መንግስቱ ለዘላለም የጸና ነው አለ አይደል? ለዘላለም መንግስቱን ይገዛል አላት አይደል? ስልጣን ይሰጠዋል አለ። ተጩማን ነው ቅዱስ የእግዚአብሔር ልጅ፣ ቅዱስ የእግዚአብሔር ልጅ አይደለም። እሱ ተሰጭ ነው። የአባቱ መልአክ ብሏል። እኔ እንግዲህ አዳምጪሽ ነው የአባቱን የዳዊት ዙፋን ይሰጠዋል አለ። እዚህ ጋር ለቀ ፍጡር መሆኑን የሚገልጽ ቃል ነው። እሱ ይሰጠዋል ሲል ሰጪው ማን ነው? አምላክ እግዚአብሔር ነው።
ተሰጩ ማን ነው? ኢየሱስ ክርስቶስ ነው። ምን ይሰጠዋል? የአባቱን የዳዊትን ዙፋን። ስለዚህ አሁንም ተሰጭ እስከሆነ ድረስ አምላክ ሰጭ እንጂ ተሰጭ አይደለምና ፍጡር መሆኑን የሚገልጽ ነው። እንዲህ ተደረገለት ተብሎ ነው እንዳለ የተገለጸው። ኢየሱስ ክርስቶስ የተደረገለት ፍጡር መሆኑን የሚገልጹ ነው። መድኃኒት መደረጉ፣ ጌታ መደረጉ፣ ስልጣን መሰጠቱ፣ ስልጣን በሰማይና በምድር ሁሉ ተሰጠኝ ይላል። ሰጫለሁ። ህይወትንም ተሰጥቶ ነው፣ ስጋንም ተሰጥቶ ነው፣ ስልጣንንም ተሰጥቶ ነው፣ ጌትነትንም ተሰጥቶ ነው፣ ሁሉንም እንዳለ ተሰጥቶ ነው። ተሻለ አይደል? ስለዚህ የተሰጠ አካል ፍጡር እንጂ ፈጣሪ ሊሆን አይችልም በፍጹም። አምላክ አይሰጥም። ማን ነው አምላክ? አይሰጥም፣ ይሰጣል እንጂ። እንግዲህ የአብን አምላክነት የክርስቶስን ፍጡርነት የሚያሳይ ነገር በረድ ተስተውሎ እና ስልጣንን ተሰጥቶ ነው ሰጫለሁ። እዚህ ቦታ ላይ ተጫዋች የተባለው እንጂ ተሰጫው አይደለም። እሺ ለሁሉም ነገር ለኢየሱስ ተሰጥቷል ይሻልከና ኢየሱስ በሰማይና በምድር የሁሉም ቁልፍ በእጄ ነው ያለው። የሰማይና የምድር ቁልፍ በእጄ ነው። እኔ የከፈትኩትን ማንም ሊዘጋው አይችልም፣ እኔ የዘጋሁትን ማንም ሊከፍት አይችልም ካለ አምላክ ነው አይደል? አይደለም። ተሰጥቷል። ከተሰጠ ማንኛውም ነገር ምን ቀላል ነው ሊያደርግ ይችላል። አምላክ ያለ እሺ ኢየሱስ ክርስቶስ በእኔ ካልሆናችሁ በስተቀር ወደ አባቴ ልትገቡ አትችሉም ካለን፣ እሺ ኢየሱስ ክርስቶስ በአንተ ውስጥ ከሌለ መንግስት መግባት ትችላለህ? ለእስራኤላውያን ሰዎች ያለ ኢየሱስ ክርስቶስ በፍጹም መንግስተ ሰማያትን መግባት አይችሉም ነበር። እኛ እንደሱ ብለን እናምናለን እኮ። ወደ ማን ከተባለ ያለ እኔ በቀር እኔ መንገድም ሕይወትም እውነትም ነኝ፣ ያለ እኔ በቀር አንድም ወደ አብ የሚሄድ የለም አለ። አይሻርለ ወደ ማን የሚሄድ አለ? ወደ አብ። ምንድነው እሱ? መንገድ ነው፣ አድራሽ ነው፣ ድልድይ ነው እሱ። ወደ ማን? ወደ እውነተኛው አምላክ የሚያደርስ። ያለ እርሱ ማንም ሰው መንግስተ ሰማያትን ሊገባ አይችልም ነበር። አሁንም በሁሉም ነብያት ዘመን ይሄን አምላክ ይናገረዋል። ለነብዩ መሐመድ ምን እንዳላቸው ታውቃለሽ? በቁርአን ላይ አላህ ይሄን ቃል ሰለም ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው አላህን የምትወዱ ከሆናችሁና የእርሱን ውዴታ ምህረት ማግኘት የምትፈልጉ ከሆናችሁ እኔን ተከተሉኝ በላቸው። በአንተ በኩል ካልተቀር የኔን ምህረት አይሻርላ። ያለዚያ አምላክ በዘረጋው መንገድ ላይ ስንሄድ ጊዜ አምላክን መንገድ እናገኛለን። ለእስራኤል ሰዎች የተዘረጋው የእውነትና የህይወት መንገድ ማን ነበር? የእውነት መንገድ ማን ነበር ከተባለ በዘመኑ መሲሁ ነበር። መሲሁን ሄደው ሳያገኙና የእርሱን ትምህርት ሳይከተሉ የመሲሁን እውነተኛ መንገድ ሳይከተሉ ማንም የአምላክን መንገድ አያገኝም ነበር። ሁሉም በየዘመናቱ የእውነትን መንገድ ይዞ ለትውልዱ መጥቷል። ነብያት እንደዚህ ናቸው። በቁርአን ላይ ምን አለ? ወተቢዑ ለዐለኩም ተህተዱን ይላል። ቀናውን ጎዳና ትመሩ ዘንድ ሙሐመድን ተከተሉ ይለናል። ካልሆነ እውነተኛውን መንገድ አላገኛቸውም ይለናል። ያ ማለት አምላክ ናቸው ማለት አይደለም። ወደ አምላክ የሚወስድ ድልድይ መልእክተኛ ናቸው ማለት ነው። ኢየሱስ ክርስቶስ መልእክተኛ እንደሆነ በጣም ከ20 ቦታ በላይ በደንብ አድርጎ ተናግሯል። ያንን የአምላክን እውነትን መንገድ ሊያስተምር የመጣ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ? እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ያው ከአምላክ የሰማውን የተነገረ እውነት አለ። ያንን ሲከተሉ ጊዜ ያገኛሉ። ትእዛዙን ግን ባልፈጽም እኔም እያለ ለእርሱ ራሱ ያ ነገር ችግር ሊፈጥርበት እንደሚችል ይናገራል። እንዳጠቃላይ ያለ መሲሁ እሱን ሳይከተሉ የእርሱን መንገድ ሳይከተሉ ሰዎች የእርሱን እውነት ሳይከተሉ የአምላክን መንገድ አያገኙም ነበር። እሺ ይሄ የሚሆነው ለማን ነው ከተባለ ለእስራኤል ሰዎች ነው። ኢየሱስ ክርስቶስ እኔ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም እያለ ይናገራል። ወዴት እንደተላከ ይነግራቸዋል። እሺ እና ያለ መሲሁ እውነተኛ መንገድ ሰዎች አያገኙም ነበር። እውነት ነው። በዚህ ዘመን ደግሞ ይህ ሙሐመድን ሰለላሁ ዐለይሂ ወሰለም ሳይከተሉ እውነተኛ መንገድ ሰዎች ሊያገኙ አይችሉም። አንተ መሲሁ በሚመጣ ጊዜ የነብዩ ሙሐመድን መንገድ ተከትሎ ይሄዳል። ምክንያቱም በእርሳቸው ዘመን ላይ አሁን ስለሚመጣ ሙሴ ቢመጣ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እያስተማሩ እያለ የኦሪት ጥቅስ ብለው ዑመር ብን አልኸጣብ አነበበና ወካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዐሁ ዛሬ ሙሴ ቢኖር የኔን መንገድ ከመከተሉ ውጭ ሌላ አማራጭ አይኖረውም ነበር አሉ። ያቺን ሙሴ በመሲሁ መንገድ ጊዜ ቢመጣ የመሲሁ ተከታይ ነው የሚሆነው። በቃ ይሄ ነው ስርዓቱ። ቀጣይ የሚመጣው ነብይ የትውልዱ መሪ ነው። በዛ በትውልድ ላይ ቢመጣ ያ ነብይ ለምን ታላቅ አይሆንም? የዛ ተከታይ ይሆናል። አብርሃም በሙሴ ዘመን ቢመጣ የሙሴ ተከታይ ይሆናል። አሁን ነብያቶች ቢመጡ በዚህ ዘመን የእርሳቸው ተከታይ ይሆናሉ ማለት ነው።
እና አሁን ኢየሱስ ክርስቶስ በአምላክነቱ አምላክ በመሆኑ አይደለም የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እኔም በመጨረሻው ቀን አስነሳዋለሁ። የሚያስነሳ ማን ነው? ኢየሱስ ክርስቶስ። እኔ አስነሳዋለሁ። የአባቴ ፍቃድ የአባት ኢየሱስ ነው ተናገረልን። አንደኛ ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እሱን ጨርሼ መጀመሪያ ኢየሱስ ክርስቶስ አምላክ እንዳለው አስተማረ እንጂ እኔ አምላክ ነኝ አምልኩኝ ብሎ የትኛውም ቦታ ላይ አላስተማረም። ሸክም የከበደባችሁ ሁሉ ወደ እኔ ኑ ለምን አለ? ወደ እኔ ኑ እኔ አሳርፋችኋለሁ ለምን አለ? ወደ አምላክ ይወስዳቸዋል፣ የዛን እረፍትን ያገኛሉ። እንደዚያ በስሜ እሺ የምትለምኑትን ሁሉ በስሜ ለምኑ እኔ አደርጋለሁ ለምን አለ? በስሜ ለምን አለ? በራሱ ስም እንነሳል። እንዴት ነው የሚያደርገው ከተባለ አምላኩን ለምኑ፣ አብን ለምኑ፣ ላሳይሽ ለምኜ ያለ ይናገራል። ራሱ ይለምናል አብን። በስጋ ማንነቱ እኮ ነው ያስተማረን የነበረው። ያንንም የተናገረው ግን መለኮት አምላክነት ያንንም የሚናገረው በስጋ ማንነቱ ነው አደርጋለሁ እያለ ያለው። ስለዚህ አሁን የህይወት እንጀራ እኔ ነኝ አለሽ። የህይወት እንጀራ እሱ ከሆነ የሱን ስጋ በልተሃል። በአንተ ውስጥ አሁን ኢየሱስ ክርስቶስ ስጋዬን ካልበላችሁ ደሜንም ካልጠጣችሁ ህይወት በእናንተ ውስጥ የለም ማለት ቀጥተኛ ትርጉም ነው። ስጋውን መብላት ነው። ኢየሱስ እንጀራ ነው ብለሽ ነው የምታምነው ወይስ ይሄ ጥቅስ ኢየሱስ ክርስቶስ የህይወት እንጀራ ነው ሲል የሚበላ እንጀራ ነው ስጋ ነው ብለሽ ነው የምታምነው? ቀጥታ ቆርሶ በስጋ በምድር ላይ በስጋ በሚመላለስበት በስጋ በሚኖርበት ሰዓት በምሳሌ ያስተማረን ቃል አለ። ያንን ስጋ ደግሞ የሚበሉና ደሙንም የሚጠጡ ያመኑት በሱ ያመኑትና አምኖ የተጠመቁት የዳኑት በክርስቶስ የዳኑት ይህንን ስጋ መብላት ይችላሉ። ያላመኑት ግን ስጋው መብላት አይችሉም። አንድ ጊዜ አሁን ቀጥታ ስለ ስጋና ስለ እንጀራ ነው እያወራ ያለው ወይንስ ደግሞ የሆነ ስለ ትምህርቱ ነው እያወራ ያለው? ወደሚለው ልንሄድ። ስለ ትምህርቱ ነው፣ ስለ ስጋ አይደለም። አሁን ለምሳሌ እሱ አምላክነቱ በአምላክነቱ የሚል የለም። በትምህርቱ ካልሽ በሱ እንስማማለን። የክርስቶስን መንገድ ካልተከተለ ሰውየው የእውነትን መንገድ አያገኝም፣ የዘላለማዊ ሕይወትን አያገኝም። መቼ? በዘመኑ ክርስቶስ በተላከበት ዘመን። መልእክቱም እሱን ነው እያስተላለፈ ያለው ኢየሱስ። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? አባት ሆይ አንድና እውነተኛ ብቸኛ አምላክ የሆንክ አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ይህ የዘላለማዊ ሕይወት የሚገኘው በእውቀት በዚህ ይህም በማወቅ እንደሆነ ተናገረ። አሁን በትምህርቱና በእውቀቱ ነው ያልሽው ትክክለኛ ግንዛቤ ነው። ገብቶሻል አይደል? ሰዎች የመሲሁን መንገድ ሲያውቁና ሲከተሉ ጊዜ የዛኔ እውነተኛውን መንገድ ያገኛሉ። መቼ? መሲሁ በተላከበት ዘመን። ይሄ ምንድን ነው? እርሱ ሌላ መሲህ ይመጣል። ሌላ መሲህ ይመጣል። ሞተው ከተነሳው ሌላ መሲህ ይመጣል ብለን እንጠብቀው። መሲሁ አልሞተም፣ አልተገደለም። አልሞተም፣ አልተገደለም፣ አልተሰቀለም። ኢየሱስ ራሱ በአፉ እኮ ብሏል እኮ ሙሴ በምድረ ባዳ እባብን እንደሰቀለ የሰው ልጅ ሊሞት ሊገደል ግድ ነው፣ በሶስተኛው ቀን ይሞታል፣ በሶስተኛው ቀን ይነሳል ብሏል። እሱን አላለም ብለዋል ብለው ጻፉልሽ እነሱ። እሱ ግን ሲል ሰምተውት ነው ወይ? አልሰሙትም በፍጹም። ራሱ ከቃልኛ በማስረጃ ነው። ኧረ አውቀዋለሁ ጥቅሱን። ሀሳቤ ተረጅ መጀመሪያ እያልኩኝ ያለሁት እነዚህ የጻፉ አካሎች ክርስቶስን ሲጀመር እንዲህ ሲል ሰማሁት ኢየሱስ ብሎ የተናገረ አንዲትም ቦታ የለም። አለ እያሉ የሚገልጹ ብቻ ናቸው። ክርስቶስ እንዲህ አለ ብዬ እኔ ተነስቼ ብናገር ምን ዋጋ አለው? ነገር ግን እነዚህ ሰዎች አያውቃቸውም ኢየሱስ ክርስቶስ። ሉቃስንና ማርቆስን ኢየሱስ ክርስቶስ ያውቃቸዋል፣ ይመጣቸዋል፣ አክብሯቸዋል። እስኪ መልሽ። ሉቃስ ኢየሱስ ክርስቶስን በአይን አላየው። እሺ ዮሐንስ አላየው። ዮሐንስ በአይን አላየው። እንመጣለን፣ ወደሱም እንመጣለን። አሁን እዚህ ቦታ ላይ እነሱ እናጥራ። ሉቃስን ኢየሱስ ክርስቶስ መርጦታል፣ ያውቀዋል። ኦኬ ከ12ቱ አለበት ሉቃስ ኢየሱስ ክርስቶስ ከመረቃቸው ደቀ መዝሙሮች። እኔ አላነበብኩትም።
ለዚህ ነው ያው እሺ ያወራለው በዮሐንስ ነው። ወደ እሱ እንመጣለን። ቆይ እንዴ እነሱን እንጨርሳቸውና ወደ ዮሐንስ እንመጣለን። ዮሐንስ ብቻ ነው ወንጌል የምታምኝበት? ክርስቶስ እኮ በስርዓት ነው እነሆ ተጸንሻለሽ ተቆለም ኢየሱስ ተዋለሽ የሚለው ዮሐንስ ላይ አለ የለም? እስቲ ወንሽ ዮሐንስ ላይ ያለ ይመስለኛል። ዮሐንስ ላይ ማቴዎስ፣ ማርቆስ የለም። ሌሎች ላይ እነሆ ተጸንሻለሽ ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ይሄ ብስራት የቅዱስ ገብርኤል ብስራት ያለው ሉቃስ ላይ ነው። ሉቃስስ ኢየሱስ ክርስቶስ አስተምሮታል መርጦታል ወይ? ላ አያውቀውም፣ አልመረጠውም። ታዲያ እንዴት ነው ይሄን የተቀበላችሁ? የማያውቀው አካል መጥቶ ጽፎ ተቀበላችሁት። አምላክ መጥቶ ግን ነብዩ መሐመድን አስነሳላችሁ። በቃል ራሱ የተናገረ ስለ መሲሁ ተቀበሉትም አልሰቀሉትም አላችሁ። እምቢ አላችሁ። ግን አንድ የማይታወቅ አካል የጻፈውን አምናችሁ ተቀበላችሁ። ገብታችኋል አይደለ? የመሲሁን ሙሉ ታሪክ ቁርአን ነገራችሁ። በድንግልና መወለዱን ሁሉን ታሪኩን እኔ ራሱ እያለ አምላክ አላህ ራሱ እየተረከ ማለት ነው። ራሱ እየተረከ ከዚያም ለማርያም እንዲህ አልኳት በገብርኤል በኩል እየነገራት ያን ሁሉ እንትና አምላክ ራሱ እየተናገረ ከዛም መሲሁን ላኩት ወደዚህ ወረሱለን ኢላ በኒ እስራኤል እያለ እየተናገረ አንድ ተራኪ ሰው መጥቶ ቢተርክልን ኑሮ ቁርአን እንደዛ ነበር። ነብዩ መሐመድ ታደረሱ ያለ ከዛ ተጻፈ ለትውልድ መጣ። ተናጋሪው ማን ነው ብለን ስናይ አምላክ ራሱ ይናገራል። ወጥቷል አይደል? እነ ሉቃስስ ብለን ስናያቸው ክርስቶስ መርጦታል ወይ አልመረጠውም? ማርቆስን ኢየሱስ መርጦታል ወይ አልመረጠውም? አያውቀውም። ታዲያ የማይታወቁ ሰዎች መጥተው ስለ ክርስቶስ ሞትና ስቅለት የማውራት ሞራሉን ከየት ነው ያገኙት? እንዴት ስለ ሞቱን ትንሳኤውን ሉቃስ ብቻ እኮ አይደለም፣ ዮሐንስ ወንጌል ላይ ራሱ ክርስቶስ ያወራበት ቦታ አለ። ከመወለዱ ጀምሮ ዮሐንስ ወንጌል ምዕራፍ 3 ላይ ዮሐንስ ወንጌል ምዕራፍ 3 እሺ የክርስቶስን ከመወለዱ ጀምረን እናውራ እና ከዮሐንስ ተሰጨኛለሽ እንዳትረሽ። ቅዱስ ገብርኤል መጥቶ ኢየሱስ የሚባልን አካል እንደምትወልድ ያበሰራት ለማርያም የትኛው ወንጌል ላይ ነው? መልሽ። ማቴዎስ እና ማርቆስ፣ ሉቃስ ላይ ነው። ማስረጃ? እሺ ማቴዎስ ወንጌል ነው። እሺ ማቴዎስ ወንጌል የትኛው ጋር? ማቴዎስ ወንጌል ምዕራፍ 1 ላይ እሺ እሺ እስከዛ እስክታገኙ ፊራኮ ከላይ ሰላም እንዴት ነሽ? አግኝቼዋለሁ። እሺ አንብብሽ አንዴ እሺ አግኝቼዋለሁ። እሺ አግኝተሽዋል? እሺ ጥያቄሽ ምንድን ነው? ጠይቅሽ ፊራኮ ጥያቄሽ ምንድን ነው? አንድ ሰው እሺ ልጠይቅ ጥያቄ። ለምሳሌ አንድ ሰው ማለት ነው ወደ ክርስትና ሲገባ ክርስትና ለመሆን መጠመቅ አለበት እንደነሱ ህግ ማለት ነው። ግን አንድ ሰው መጀመሪያ ሙስሊም ነው ሆኖ ያኒ ቸርች ሄዶ ጌታን ተቀበልኩ ብሎ ሳይጠመቅ ሙስሊም ነው ክርስቲያን ነው ያ ሰው? ጌታን ተቀበልኩ ብሏል ግን አልተጠመቀም። ጠየቅሽን ማለት ጌታን ተቀበልኩ በአፍ ብለዋል ግን አልተጠመቀም። እሺ ጌታ ሲባል ከነሱ ዘንድ ኢየሱስ ክርስቶስ ግን በመጽሐፍ ቅዱስ ላይ የተጠመቀ ነው ምንድነው ይባላል። ይሄን የተናገረ ሰው አለ አሁን እየጠየቅሽ ነው። ስለዚህ ሰው አሏ ጌታን ተቀበልኩ ብሎ ከተናገረው ሰውዬው ከእስልምና ወጥቷል። እሺ አንድ ሰው ሙስሊም ነው መጀመሪያ ሙስሊም ነው። እሺ ከእስልምና ወጥቷል። አሁን ለምሳሌ ወደ እስልምና ሲመለስ ደግሞ እንደገና ሻሂዳ
ሻሃዳ ይዞ አሁን ለምሳሌ ያ ሰው ሰለምቴ ነው የሚባለው ወይ ደግሞ ሙስሊም ነው የሚባለው? አሁን መጀመሪያ ትክክለኛ ሙስሊም ነበረ መጀመሪያ ማለት ነው። እና አሁን ያ ጥፋት መሆኑ ትክክለኛ መንገድ አለመሆኑን ተረድቶ ወደ እስልምና መመለስ ከተመለሰ በኋላ ማለት ነው ምንድነው የሚባለው? እሱ ሰው ያኔ ኃጢአቱ ምናምን ሙስሊምም ሰለምቴም ቢያወራው ሰለምቴ ማለት አንድ ሰው ሙስሊም ሳይሆን ከዛ ከመጣ ሰው ማለት ነው። ያው ነው ምንም የሚለይ ነገር አይደለም ማለት ነው። እንደተቃላይ ይሄ ሰው ወደ አላህ ከተመለሰ ሻሃዳ መያዝ አለ። ያ ሰው ግን መጀመሪያ ሙስሊም ነበር። እሺ ጎበዝ፣ መጀመሪያ ሙስሊም ነበር። ከዛን ሳይጠመቅ ቸርች አንድ ቀን ሄደ ክርስቲያን ነኝ አለ። ከዛ በኋላ ደግሞ ሲያጠና ስለ ክርስትና ከዛ ሲያጠና ትክክል እንዳልሆነም ባጋ አረገ። አንቺ ነሽ አይደለሽም? አሁን እናተው እኔ አይደለም ጓደኛዬ ናት። በቃ ወደ እስልምና መመለስ አለበት፣ ሻሃዳ መያዝ አለበት። ያው ጨርሰሻል? እንደገና ሻሃዳ መያዝ አለበት። አመሰግናለሁ። እሺ ቀጥይ። ወዶ የምትያርች ምን ነው የሚለው? ወዶ ጌታ። እሺ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የሚለው በስርዓት የቱ ጋር ያለው? አውጭና ሳይም ወዶ ሄሎ አለሽ? የሽ ጥያቄ ከሌለሽ ሚዩት ናርች መሰለኝ። የአባቱ ልጅ የአባቱ ልጅ የአባቱ ልጅ እናቱ ልጅ ያክስቱ ልጅ ያጎቱ ልጅ። እሺ በቃ የለ መሰለኝ። ማጆር ማጆር መጥቼ ያለ አጠገብ ልጆች ስለሚጮህ እሺ ችግር የለም። አይ አንብቤላ እሺ ማርያም መጀመሪያ ለዮሴፍ ብቻኛ ባለችበት ሰዓት ማርያም በእግዚአብሔር መንፈስ እንዳረገዘች ዮሴፍ ማርያም እርጉዝ ሆና እንደተገኘች በዓይኑ አየና ደነገጠ። እንደምትወልድ በስርዓቱን የሰጣት ለማርያም የቱ ወንጌል ላይ ነው? ቅዱስ ገብርኤል በማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 20 ምን ይላል? በጣም ጥሩ። እዛ ቦታ ላይ ቅዱስ ገብርኤል ማርያምን ትወልጃለሽ ኢየሱስ የሚባል ልጅ ብሎ አብስሯታል። ወይ አራታው ቆይ ሄሎ እሺ ሐሚድ ማጆር ከልጆች ነኝ ትንሽ ችግር የለውም። ኡስታዝ ስታት አረገብኝ ቢያለ ቅዱስ ገብርኤል መጥቶ እዚያ ጋር ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ አብስሮታል። መጀመሪያ እግዚአብሔር በነቢያት በኩል የተናገረው ቃል ይፈጸም ዘንድ ይሆናልና ሚስቴ አርግዛለች ወደ ቤቴ ለማውሰድ አትፍራ አላለ። ማን ነው ለፈጀራ ያለው? ገብርኤል መልአኩ አው ለዮሴፍ በህልም ተገልጦ ለማ ጥያቄ ቅዱስ ገብርኤል ወደ ማርያም መጥቶ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ያበሰራት የትኛው ወንጌል ላይ ነው? ሉቃስ እሱ በሉቃስ ላይ ነው። እሱ ግን ከሉቃስ በፊት በኢሳይያስ ወንጌል ላይ ያለው ሉቃስ ኢየሱስ ክርስቶስ መርጦታል ከሐዋርያቶች መካከል ወይስ አልመረጠው? ሉቃስ በእግዚአብሔር የተመረጠ ነው። እንግዲህ ራሱን አልሾመም። አንድ ኢየሱስ ክርስቶስ መርጦታል አልመረጠው? ሉቃስ ሌሎችም ሲመርጥ ጊዜ ማለት ነው 12 ደቀ መዛሙርት እንደመረጠ ታውቂያለሽ አይደል? ሉቃስ የለም የሐዋርያቶች መካከል? ኧረ ፍጹም የለም። ላሳይሽ ማስረጃ እንደሌለ 12 ላስቆጥረሽ። እሺ መጽሐፍ ቅዱስ ይዘሻል አይደል?
አዎ አሁን እዚያ ቦታ ላይ የሚገርምት ሉቃስና ማርቆስን አታገኛቸውም። ኢየሱስ ክርስቶስ አልመረጣቸውም። ከየት እንደተነሱ አይታወቅም። ጽፈው አስቀምጠዋል። ወንጌል ያንን ወንጌል አሜን ነው የአምላክ ቃል ነው ብለው እንድትቀበሉ አድርገዋቸዋል ማለት። እሺ ሉቃስ እነሱ እሺ ቢያደርጉም እግዚአብሔር በማቴዎስ ወንጌል ላይ እሺ የሚወዳው ልጄ ነው እርሱን ስሙ ለምን አለ? እሱ ማቴዎስ ሳይሆን እሱ ያለው ዮሐንስ ነው ያለው። ወደሱ ምን ወጣው? መጀመሪያ እንትን እነዚህን እንመልከታቸው። ቆይ ላሳይሽ እንትን ይዘሻል። ማቴዎስ ወንጌል ምዕራፍ 10 ላይ ይሰማል። አሁን 12ን ላስቆጥርሽ መጀመሪያ እና እነዚህ የወንጌል ጸሐፊዎች የሉበትም። ማርቆስና ሉቃስ ክርስቶስ አልመረጣቸውም። ከየት እንደመጡ አይታወቁም። ጽፈው የአምላክ ቃል ነው ብላችሁ እንድትቀበሉ አድርገዋቸዋል። አሁን ሉቃስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ጀምረሽ አንብቢ። ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሱ ከአንድ ሰዓት አወጣሽው ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 እና አሁን ሉቃስ ወንጌል ከእግዚአብሔር የተጻፈ ቃል አይደለም ለማለት ፈልገህ? ወደሱ እንመጣለን። መጀመሪያ ሰላም እንመልከት። የለም አይደለ ሉቃስ አይነ ማኛ ሉቃስ የለም። እሺ ታዲያ እንዴት ነው? ማን ነው ሉቃስ? እስኪ ንገር። ዳስ እስካባቱ ስም እስኪ ንገር። ማን ነው ሉቃስ? ማን ነው? መቼ ነው የተመረጠው? ማን ነው የመረጠው? ማን ነው ጻፊ ያለው? ንገር። ሉቃስ ወንጌል ምዕራፍ አንድ ላይ እኮ ስለ ታሪኩ ይናገራል እኮ ምን ብሎ እንደሚጀምር ማን ነው የመረጠው? ቀደም ከእግዚአብሔር የተመረጠ ነው ብለሻል። ማስረጃሽ ምንድን ነው? ኢየሱስ አልመረጠውም፣ እግዚአብሔር መርጦታል ብለሻል። ቀደም የቱ ጋር ነው እግዚአብሔር የመረጠው? እና ታዲያ ሉቃስ በእግዚአብሔር ሳይመረጥ ከራሱ ነው የጻፈው ቃሉ? ይሄ ቃል ከእግዚአብሔር አይደለም? በፍጹም አንድ የመረጠው አካል የለም። ከየት እንደተመረጠም አይታወቅም። እሺ ሉቃስን አትቀበል፣ ግን ሉቃስን አትቀበል። ማቴዎስ፣ ማርቆስ እና ዮሐንስ ላይ ያለውስ ዮሐንስን ትቀበላለህ አትቀበል? አትቀበል ሳይሆን ለኔ አይደለም፣ እኔ ሁላችሁንም አልቀበልም፣ ላንቺ ነው። ለምን ተቀበልሽ አንቺ እያልኩሽ ነው። እኔ አንደኛ አልተመረጠም፣ ሁለተኛ ከኢየሱስም ዘንድ አይታወቅም። የትኛውም ቦታ ላይ ሉቃስ ጻፍ እንደተባለ አንዲትም ቦታ እንደታዘዘ ማስረጃ ታመጣች ነው። ግን ከኔ በላይ መጽሐፍ ቅዱስን የሚያውቁ የሚያስረዱን ቢኖሩ ያስረዱኝ ነበር። እኔ ስለ መጽሐፍ ቅዱስ ብዙ እውቀት ባይኖረኝም ግን ኢየሱስ ክርስቶስ ያስተማረው ቃልን ይዤ መሟገት ይችላለሁ። ታዲያ ኢየሱስን የጻፈልሽ እኮ ሉቃስ እኮ ነው ሰምቶ የጻፈልሽ አይደለ? የት ሰማው? የት አገኘው? የት አወቀው? ሲጀመር ይሄን እሺ ሉቃስን ተው። ኢሳይያስ ወንጌል ምዕራፍ 9 ላይ ቁጥር 6 እግዚአብሔር በነቢዩ በኢሳይያስ አፍ ሆኖ ለሕዝቡ ሲናገር የነበረው ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች በማለት ደግሞ መንግስቱ የጸና ዘላለም አምላክ የሰላም አለቃ እያለ እግዚአብሔር በነቢዩ በኢሳይያስ በኩል አስቀድሞ ክርስቶስ ከመምጣቱ በፊት ይናገር የነበረበት ቦታውስ። እሺ እሱንም አዳም እሺ ሉቃስን አልቀበልም አልኩ። እኔ አይደለሁም ባልቀበለው አንቺ ነሽ የማትቀበይው። አሁን እንዴት ተቀበልሽው ስልሽ ምንም እንዴት ተቀበይ የሚያደርጉት ማስረጃ የለም። አንደኛ ሉቃስ ኢየሱስን አልመረጠውም፣ አያውቀውም፣ አላገኘውም። ለምን ተቀበላችሁት? አንተ ካልተቀበል እኔ እንደተቀበል እንደ ይፈልክሻልሽ። ለዚያ ከሆነ እኔ ያው በግልጽ ማለት ሁሉንም አልቀበላሽ። እነዚያ ካሎች ክርስቶስ ይሄ ነው ብሎ የጻፈው ካሎች እኔ በፍጹም አልቀበላቸውም። ክርስቶስ እዚህ ጋር የተገለጸው ክርስቶስ ማንነቱ በጣም በርካታ የሚዘገነው ማንነቱ ያን የመሰለ ታላቅ መልእክተኛና ነብይ ተገድሏል ተሰቅሏል ብሎ የጻፈን አካል ላይ ልትቀበላል። ሊጽፉም እነዚህ ሰዎች ታማኝነት የላቸውም እያልኩሽ ነው። አሁን የክርስቶስን ሞትና ስቅለት ምናምን ጻፈልሽ ሉቃስ። ስለዚህ መቀበል የለብሽም። ለምን ከተባለ ክርስቶስ ሲጀምር አልመረጠውም፣ የማያውቀውም። ይሄ ሰው ከየት ተነስቶ ነው የጻፈው?
ወፋቻል አሁን ኢየሱስ ክርስቶስ ኢሳይያስ 9:6 ላይ አለ አይደለ? ወደዛ እንሂድ። ሂድ። በጣም ጥሩ። ኢሳይያስ 9:6 ይላል። አንዴ አውጥቼ አንብብልሽ የሚለውን ራሱ ኢሳይያስ 9:6 እሺ ይሄ ነው የቀድሞ ያልኩትን እዚህ ቦታ ላይ የለም ድንግል ትጸንሳለች የሚለው እሱ ጋር አይደለም። ያን የፈለግሽው ይሄ ልላንብብልሽ። አንቺ ጂጂ እስኪ ወደዛ ኦንላይን የማፈሰጥሻለሁ። ቆይ እሺ ይሄ ላንብብልሽ ወይንስ ድንግል ትጸንሳለች ያልሽው? ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ሰላም አለቃ እሺ ይባላል ይላል አይደለ? ተብሎ ኢየሱስ በእነዚህ ተጠርቷል ተብሎ ይጠራል ይላል ጭራሽ። እሺ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። በመጀመሪያ እሺ አሁን እኮ በመጀመሪያ ይሄን ጥቅስ ስለ ኢየሱስ ክርስቶስ የተነገረ ነው ብሎ እየተናገረ አንድ አዲስ ኪዳን ጸሐፊ አለ ወይንስ የለም? መልስ። በሉቃስ ላይ አለ ግን አንተ ሉቃስን አትቀበይ ያልከኝ ነው። ተቀበልም አይደለም አሁን ላንቺ ነው። አሁን ሉቃስም ላይ የለም። እዛም ብትሄጂ ራሱ ነገር ይሄን ጥቅስ አምጥቶ ሉቃስ ተናግሯል አንዲት ቦታ ላይ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ፣ የሰላም አለቃ ይባላል ኢየሱስ ብሎ ተናግሯል። ሉቃስ አልተናገረም። መልአኩ ነው ለማርያም የተናገረው። ለማርያም ተናግሯል። እዚያ ቦታ ላይ እንደዚህ የሚል በፍጹም አልተናገረም። እንደዚህ ኦኬ መንግስቱ ለዘላለም የጸና ቅዱስ የእግዚአብሔር ልጅ ይባላል ብሎ ለማርያም የተናገረበት አለ። እዚህ ጋር ምን አገናኘው? እንደዛ አይልም። እዚህ ጋር እኛ ላይ ያለው ምንድነው? ለምሳሌ ላንሳልሽ። ስሙም ድንቅ መካር ይባላል ይላል። ድንቅ መካር ተብሎ ኢየሱስ ክርስቶስ ተጠርቷል አንድ ቦታ ላይ። በትንቢት እኮ ነው አስቀድመው እግዚአብሔር በነቢዩ በአፍ ይናገር የነበረው ለመንግስቱ ስፋት አለ ነቢዩ። መልአኩም እንደዚህ አለ መንግስቱ ለዘላለም የጸና ነው። እዚህ ለመንግስት ስፋት የሚል የለም። ከየት ነው ወጣው? አለ ታች 7 ላይ 7 ቁጥር 7 ላይ አዳምጪ ስለማን እየተናገረ እንደሆነ አልገባም። እሺ ስልጣን ነው። ኢየሱስ ክርስቶስ ደግሞ መንግስቴ በሰማይ እንጂ በምድር አይደለችም ብሎ ተናግሯል። ይሄ የሚናገረው ስለ ምድራዊ ስልጣን ነው። እዚህ ጋር ስለ ዳዊት ስልጣን እየተናገረ ነው። የተሻለ አይደል? ኢየሱስ ክርስቶስ መንግስቱ የት ነው? መንግስቱ የት ነው? ኢየሱስ ክርስቶስ ቆይ አንዴ እሺ ተራራው አለ ተራራው መጥቻለሁ። አንዲት የምታስቸግር ልጅ ነበረች። እሺ ኢየሱስ ክርስቶስ መንግስት የት ነች ብሏል? ምድር ላይ ነች ወይስ ሰማይ ላይ? ሰማይ ምድርን የሚገዛው እኔ ነኝ ብሏል እኮ። እንደዛ አላለም። በሰማይና በምድር በሰማይና በምድር አይደለም። ጥያቄ መንግስት የት ነች ብሏል ኢየሱስ ክርስቶስ? በሰማይ ምድርም የሚገዛ እሱ ነው። ምድርም የሚገዛ እሱ ነው። መንግስት የት ነች ብሏል ነው ጥያቄ። በሰማይ ነች ብሏል አይደል? ስለዚህ በአጠቃላይ እዚህ ቦታ ላይ ሕፃን ተወልዶልናል ይላል። ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይሆናል አለ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ተሻለ አይደል? የመጀመሪያ ጥያቄ ምንድን ነው? ይህ ትንቢት ለኢየሱስ ክርስቶስ የተነገረ ነው ብሎ ትንቢቱን ወስዶ የተናገረ የአዲስ ኪዳን አለ ወይንስ የለም? የአዲስ ኪዳን ጸሐፊ ሉቃስ ላይ ይገኛል። ሉቃስ ላይ ይሄ ጥቅስ አለ።
አዎ መልአክ ለማርያም የተናገረበት አለ። የአባቱን የዳዊትን ዙፋን ይሰጠዋል ይላል። እዚህ ጋር እኮ ይላል እኮ ሉቃስ ላይ አዳምጪኝ። አሁን እዚህ ጋር የተከሰው ሉቃስ ላይ ምን ይላል? ስሙም መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል የሚለው ጥቅስ ሉቃስ ላይ ያለ እርግጠኛ ነሽ? እሺ ይሄ አሁንን ከዚህ ጥቅስ አንዳንድ ቦታ ታገኘዋለህ። መልአክ ይህንን ሁሉ ባይነግረንን የአባቱን የዳዊትን ዙፋን ይሰጠዋል፣ መንግስቱ ደግሞ ዘላለም ናት ይላል። እዚህ ጋር እንደዚህ የአባቱን የዳዊትን ዙፋን የሚል 6 ቁጥር ላይ የለም። ወደ ሌላው እንሄዳለን፣ ችግር የለውም። እዚህ ጋር ማለት እኮ ድንቅ መካር ኃያል አምላክ ለመንግስቱ ስፋት ለስሙም ብዛት ፍጻሜ የለውም ይላል። ችግር የለውም። አንድ ድንቅ መካር ተብሎ ኢየሱስ ተጠርቷል አንድ ቦታ ላይ ድንቅ በአንዱ በኩል አሁን በአንዱ ያስረዳናል፣ በአንዱ ደግሞ ይይዛል እኮ መጽሐፍ ቅዱስ ሁሉንም አስረድቶ አይናገርም። ሁሉንም እንሄዳለን። እሺ ድንቅ መካር ተብሎ የተጠራበት ቦታ ላይ የለም። የመጀመሪያው ስሙን ድንቅ መካር ኃያል አምላክ ብላችሁ ትጠራላችሁ አለ እግዚአብሔር በነብዩ አፍ ያወራን የነበረው። ነብዩ ከራሱ አይደለም። አዎ ኢየሱስ ክርስቶስን እኛ ስንጠራው ድንቅ መካር ኃያል አምላክ ብለን ነው የምንጠራው። ታሪክበትን ሳይሆን መጽሐፍ ቅዱስ ላይ መፈጸሙን አሳየን ነው በሱ ላይ መፈጸሙን አሳየን። እሺ ኢየሱስ ክርስቶስ ደግሞ እንደሚወለድ እንደገና በኢሳይያስ ወንጌል ምዕራፍ 7 ላይ ነው። በማቴዎስ ጨርሷል። በማቴዎስና በማርቆስ ከሌለ ተብሎ ተጠርቷል ወይ ኢየሱስ እኮ ይሄዳለሁ ወደዛ ሄዳለሁ። ድንግል እንደምትጸንስ እየጠየኩሽ ነው። ድንቅ መካር ተብሎ ኢየሱስ ተጠርቷል ወይ? እኛ እንጠራዋለን ድንቅ መካር ኃያል አምላክ ብለን ሳይሆን መጽሐፍ ቅዱስ ላይ ተቀምጧል ወይ? እንደሱ ተብሎ ተጠርቷል ወይ? የለም። እሺ ወደ ሌላ ጥቅስ እሺ በቃ ይሄንተው የለም። እሺ ሉቃስ እሺ ከራሱ ከጻፈ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ስለዚህ ጌታ ራሱ ለነብዩ ለንጉስ ሲናገር ንጉስ እግዚአብሔርን ኃይል ከእግዚአብሔር ኃይል ለመቀበል እግዚአብሔር መለመን እንዳለበት ወደ እግዚአብሔር መጮህ እንዳለበት እግዚአብሔር በነብዩ በኩል ሆኖ ለንጉሱ ሲነግረው ንጉሱ እግዚአብሔርን አለምንም ወደ እግዚአብሔር አለምንም እግዚአብሔርን አልጠይቅም አለ። እግዚአብሔር ከጥልቅ ወይም ከከፍታው ከፍታ ምልክት እንዲሰጥ ከእግዚአብሔር ከአምላክ ለምን ስለው አለምንም አለ ንጉሱ ለነብዩ። እዛስ አንተ ዛሬ አለምንም አልክ አይደለ? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙን አማኑኤል ብላ ትጠራዋለች የሚል ቃል በመጽሐፍ በአዲስ ኪዳን ላይ የለም? ስሙ አማኑኤል የሚል መጀመሪያ ብሉይ ኪዳን ላይ የለም። ኢየሱስ ክርስቶስ አማኑኤል ብላ ማርያም ጠርታ አታውቅም። ኦኬ እዛው እሺ እሱን እናየዋለን። እሺ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች። ማነች የምትጠራው? የወለደችው እኮ ማነች? ማርያም አይደለም? ድንግል ሁላችን አማኑኤል እንላለን። ትሉታላችሁ አይደለም? የሚለው ጥቅሱ ትለዋለች ይላል። ድንግል አማኑኤል ብላ ትጠራዋለች ይላል። ስለዚህ ማርያም ሊወለድ ያለው ሕፃኑ ነው አይደለ ያወራ የነበረው? አዎ ማርያም ኢየሱስ ክርስቶስን ልጄ አማኑኤል ብላ ጠርታው ታውቃለች? እሺ ከመጽሐፍ ቅዱስ እናገኘዋለን አለ በአዲስ ኪዳን ላይ እኮ ትንቢትን መሰረት አድርገሽ ነው አማኑኤል ብላ ጠርታዋለች ወይ? ልጄ መልአክ ስሙ አማኑኤል ተብሎ እንደሚጠራ ለማርያም የተናገረበት ቦታ አለ። ግን ሉቃስን አንተ ሉቃስን አትቀበል ስላልከኝ ነው ወደዚህ የመጣሁት። እሺ በቃ ሉቃስ ላይ አለ። በጣም ጥሩ። ሉቃስ ላይ ልጅን አማኑኤል ብለሽ ትጠሪዋለሽ ብሎ መልአኩ ነግሯት ከሆነ ንገሪኝ፣ ችግር የለም። ሴት ልጅ እንደግማለ ተደብደብ ብሎ ተመልከቱ። እሺ እስከዚያ ሰኔ ኮሜንት ላይ ሰኔ ጌታ ሴት ልጅ እንደግማል ተደብደብ ብለው ያዘዙትን ነብዩ ምንም በላቸው። ነይ በፈጠረሽ ልኬልሻለሁ
በፈጠረሽ ስል አላህ ነው። እሺ ሌላ አይደለም። ሌላ ማንም አልፈጠረሽም። መልክ ይልሻለህ ግቢ። ሴት ልጅ እንደ ግመል ትደብቅ ብለዋል ነብዩ መሐመድ ብለው ጭንቅላታቸውን እንትን ብለው አንዴ መጣው ሰው ችግር የለም አብሽሪ። ሳሌ ላይ ግቢ። በጌታ ስም ይዤሻለሁ ግቢ። በጌታ በአላህ ሱብሓነሁ ወተዓላ ስም እንዴት እንደሚዋሻችሁና ዲያቆኖቻችሁ እንዴት እንደሚጫወቱባችሁ ወላሂ ላሳያችሁ። ሴት ልጅን እንደ ግመል ደብድቧት ብሏል ብለው ነግሯቸዋል። እንዲህ እያደረጉ ወደ እስልምና መጥተው እንዳይሰሙ፣ እንዳይጠይቁ፣ እንዳያዳምጡ ጭንቅላቸውን ይደፍኗቸዋል። ከዚያ ለእስልምና ትልቅ ጥላቻ ያድርባቸዋል። ገብታችኋል አይደል? ሴት ልጅን እንደ ግመል ደብድቧት ብለዋል እስልምና። ላ ሐውለ ወላ ቁወተ ኢላ ቢላህ። ያዝና ነቢያችን ሰለላሁ ዐለይሂ ወሰለም ላ ተድሪብ ዘውጀተክ ቃል በቃል ሚስቶቻቸውን አትምቱ ብለው ተናግረዋል። ላ ተድሪብ ላ የድሪብ አሐዱኩም ዘውጀተሁ ደርበ አልሐሚር አሉ። ደርበ አልዓብድ አንዳችሁ አህያን እንደሚመታ ሚስቱን እንዳይመታ አደራ ይጠንቀቅ ብለዋል። በሌላ ሐዲስ ላይ እናታችን አይሻ ስትገልጻቸው ምናለች? ማ ደረበ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢምራአተን ቀጥ ወላ ኻዲመን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውንም ሆነ አገልጋዮቻቸውን መተው አያውቁም። ገብታችኋል አይደል? ታዲያ ነብያችን ሰለላሁ ዐለይሂ ወሰለም በቁርአን ላይ ፈድሪቡሁነ የሚለውን አይተው ሊሆን ይችላል። ፈድሪቡሁነ የሚለውን አይተው ሊሆን ይችላል። እሱን ላብራራላችሁ። በቃ እሷ ነች ያለችው። ምን ለማለት ነው? እሱ አንቀጽ ሙሉ አንቀጹን አንብቡት። አላህ ምን አለ እዚህ ቦታ ላይ ሱረቱ ኒሳ ላይ الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا. الرجال قوامون على النساء بجمرها ባሎች የሚስቶቻቸው አስተዳዳሪዎች ናቸው አለ። بما فضل الله بعضهم على بعض ከፊላቸውን በከፊሉ ላይ በማስበለጥ ምክንያት አለ። ወይማ አንፈቁ ሚን አምዋሊሂም በሚያደርጉላቸውም የገንዘብ ወጪ አለ። ከፈቻለ አይደል? فالصالحات قانتات حافظات للغيب ما حفظ الله። እንግዲህ መልካሞቹ ሴቶች እያለ ስለ መልካሞቹ አላህ ወደሱ ተናገራቸው። ቃኒታቱን በአላህ ትእዛዝ ላይ ቀጥ ያሉ ቢማ حفظ الله አላህ ባስጠበቃቸው ነገር ላይ የሚጠብቁ የሆኑ መልካሞች እያለ ከተናገረ ካወደሰ በኋላ የሆኑ የሴቶችን አይነቶች ለሁለት የሚናገር ለሁለት ከፍሎ ነው አንቀጹ ሴቶችን እያየ ያለው። በደንብ አስተውሉ። እነዚህ ሴቶችን መልካሞችን ሴቶች አወደሳቸው፣ በአላህ ትእዛዝ ላይ ቀጥ ያሉ በሰላም የሚኖሩ ብሎ ገለጻቸው። አሁን ደግሞ መጥፎ የሴት አይነቶችን ሊገልጽ ነው። መቼም ሴቶች ሁለት አይነት ናቸው አይደለ? ወይ መልካም ሚስት አለች፣ ወይ መጥፎ ሚስት አለች። መልካሟን ሚስት አላህ ሱብሓነሁ ወተዓላ ካወደሰና ከጨረሰ በኋላ መጥፎ የሆነችዋን ደግሞ መታረም እንዳለባት ገለጸ። ኦኬ መጥፎዋን አብሽሪ፣ በዛው ጫፏን አይንካት፣ የሰው ዝም ይበላት፣ መጥፎዋ ላይ ትቀጥል። እንደዛ ዝም በላት ቢል ኖሮ ነበር ጥፋት የሚሆነው። ሁለት ልጅ አላችሁ በል። አንደኛው ልጅ ወደ ትምህርት ቤት ሄዳላችሁት፣ ሁለተኛው ነው ሄደላ አላችሁት። አንደኛው ሄደ በትክክል ሄዶ ተምሮ ይመጣል። አንደኛው ግን አይሄድም። እኔ አልሄድም ብሎ ፊልም ቤት ሲጫወት ኳስ ጨዋታ ተጫውቶ ይመጣል። አባት ሁለቱንም በአንድ አይን በይ። ፍትህ ነው አይደለም? በፍጹም ፍትህ አይደለም። እየጎዳው ነው ይሄኛው ልጅ። ግን ይሄንን እንደ ቢያርመውስ የዛኔ በትክክል እየሄደ ነው። አሁንም አላህ መልካም ሚስቶችን ከገለጸ በኋላ ወላቲ ተኻፉነ ኑሹዘሁን አለ። እነዚያን ግን ማመጻቸውን የምትፈሩ የሆኑ መጥፎ ሴቶችን ብሎ ገለጸ። እነሱ ምን ይደረጉ አለ? ምቷቸው አለ። ቶሎ በፍጹም አላለም። መምታት ማረም አይሆንም በፍጹም። ፈዒዙሁን አለ። እነዚህን ምከሯቸው መጀመሪያ አለ። ተመክራ ከተስተካከለች ከመጥፎነቷ አለቀ። ፈቢሃ ወኒዕመት በርሱ አማረ በቃ። ጫፏን መንካት አይችልም። እሺ መክሯት እምቢ ካለች እቺ ሴት አሁን ቢምታት በፍጹም አሁን መምታትን መፍትሄ አላደረገም። ማኩረፍ የሚባል ነገር አለ። አንዳንዴ ወላጆቻችን ይመቱንና ወደ ትምህርት ቤት አንድም ብለናቸው በዛው መጥፎ ከሆነ በቃ ከዚህ በኋላ ልጅ አይደለም ብለው ያኮርፉናል። ይዛኔ እንገሰጽና እንመለሳለን አይደለ? ይሄን መንገድንም ማስቀመጥ አምላካላ ፈዒዙሁን መከሯቸው ካለ በኋላ ወህጅሩሁን ፊል መዳጂዕ አለ። በመተኛ ስፍራ ማኩረፏቸው። የዛኔ አሁንም ልትስተካከል ትችላለች። በጀርባውን ሰጥቶ ከተኛ የዛኔ ቅር ይላታል። በቃ ያለውን ስህተት እንድታስተካከል ልትታረም ብቻ ነው አላማው። እዚህ ቦታ ላይ ልብ በል። ገብታችኋል አይደል? ከዚያ በኋላ ወድሪቡሁን አለ። የዚያ በኋላ ሳካ ሳታደርሱ ምቷቸው አለ። ምን ማለት ነው? ሳካ ሳታደርሱ ማለት
ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ضربا غير مبرح አሉ የማያሳምም የሆነን ምት አሉ። ስለዚህ እንደ ግመል ምቷቸው ያሏችሁ እየዋሻቸው እየተቀደዱባችሁ ነው። በምን ይምታሉ? ዑለሞች ሲናገሩ እዚያው ባለው አንሶላ ሊሆን ይችላል ጠቅለል አድርጎ፣ ጥምጣም ሊሆን ይችላል ጠቅለል አድርጎ፣ ሲዋክ ልትሆን ትችላለች፣ ወይንም ትራስ ሊሆን ይችላል። በዚያ መቆጣቱን ለመግለጽ በዚያ ነው እንጂ እርሷን የሚጎዳ ምት እንዳትመቱ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መጥፎ ሴትን ብትሆን ራሱ ከተቻለ አይደል? ያ በሌላ ሐዲሶች ላይ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን እንዳትመቱ ብለው በጥቅሉ በጣም በርካታ ቦታ ላይ ተናግረዋል። ቃል በቃል ነብያችን ሰለላሁ ዐለይሂ ወሰለም ላ የድሪብ አሐዱኩም ዘውጀተሁ ضرب العبد አሉ። አንዳችሁ ሚስቱን ልክ ባሪያን እንደሚቀጣ አለቃው ሚስቱን ጫፏን እንዳይነካ እንዳይመታ ብለው ተናግረዋል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሴት መታ ለትዳር ጠየቀች። ማን አማከረቻቸው? ነብዩ ሰለላሁ ዐለይሂ ወሰለም ጃአት فاطمة بنت قيس للنبي صلى الله عليه وسلم وقالت يا رسول الله خطبني ثلاثة يا معاوية وأبا جهم وزيد. فاطمة بنت قيس የምትባል ሴት ከዚህ አሁን የምነግራቸው ሐዲስ ምንድነው? ሴት ልጅን መምታት ይሄ ለትዳር ብቁ እንዳልሆነ ይሄ አካል የገለጸበት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሚስቱን የሚመታን ሰው ይሄን ሰው እንዳታገቢ ብሎ ሊከለክሏት ነው። አያችሁ አይደል? ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ የሆነች ሴት መጣችና ፋጢማ ብንት ቀይስ የምትባል ሴት አማከረቻቸው። አንተ የአላህ መልክተኛ ሆይ ሶስት ሰዎች ለትዳር ጠይቀውኛል። እሺ ኤልያስ ትጠይቃለህ እንድታገስ። ሶስት ሰዎች ለትዳር ጠይቀውኛል፣ የትኛውን እንዳገባ ይመክሩኛል እርሶ ብላ ልታማክራቸው ወጣች። ሶስቱም የነብዩ ሰለላሁ ዐለይሂ ወሰለም ጓደኞች ባልደረቦች ስለሆነ ስለሚያውቋቸው ከእርሳቸው ምክር ፈልጋ ነው። ማን ናቸው ብለው ጠየቋት። ሙዓዊያ አለች አንደኛው። ሁለተኛ አቡ ጀህል ሳይሆን አቡ ጀህል ሷሃባ ነው። ሶስተኛው ማን ነው? ዘይድ አለች። ይቅርታ ኡሳማ ኢብኑ ዘይድ ኢብኑ ሐሪሳ አለች። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አማ ሙዓዊያ ፈሰዕሉኩን ላ ማለ ለሁ አሉ። ሙዓዊያ ገንዘብ የለውም ደሃ ነው አሉ። ያ ማለት የማስተዳደር ብቃት የለውም፣ አሁን ገና ነው። እንደ እስልምና ደግሞ አንድ ሰው ሊያስተዳድር ሲችል ጊዜ ነው ትዳር ያግባ የተባለው አይደለ? ስለዚህ ሊያስተዳድራት ስለማይችል እሱን ተናገሩ። ሁለተኛ ወአማ አቡ ጀህም አሉ። አቡ ጀህምም አሉ ፈደራቡ ሊኒሳ ሴትን ደብዳቢ ነው ይሄ። በሌላ ሐዲስ ላይ ፈላ የضع العصا عن عاتقه አሉ። በቅንያዊ ንግግር ተናገሩ። ምን አሉ? እርሱ ከትከሻው ላይ በትሩን አያወርድም አሉ። ያ ማለት ይማታል ማለት ነው በሌላኛው ሐዲስ ላይ እንደገለጹት። ስለዚህ እንደዚህ እንዳታገቢ ያሉና ፈንኪሂ ኡሳማን አግቢ አሏት። አያቸው አይደለ? ሚስትን መምታት ለትዳር ብቁ አለመሆን እንደሆነ ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም። የሚማታን ሰው እንዳታገቡ እያሉ ይከለክላሉ። ሚስትን መምታት ነውር እንደሆነ አጸያፊ ነገር እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም በመግለጽ ይሄ ለትዳር ብቁ አይደለም ይሄ ሰው ሚስቱን የሚመታ ብለው ተናግረዋል። ታቻው አይደለ? ይሄ ይመስላል። እሺ ኤልያስ ሰላም፣ እንዴት ነህ? ኤልያስ አለ? እንዴት ነህ? አለሁ። ደህና ነህ? አለሁ። ሰላም ነው? አለን። እሺ አለን። የሆነ ጥያቄ ነበር፣ አንድ ሁለት ጥያቄ ነበረኝ። ናይስ ጠይቅ። በዚህ አሁን ባልከው ርዕስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት እንትን አረብኛ አላውቅም፣ ያው ሰላም በሳቸው ላይ ይሁን ማለት ነው። በእርሳቸው ላይ የአላህ ውዳሴና ሰላም ይስፈን ማለት ነው። እሺ እና አላህ ማለት ምን ማለት ነው ካለን ብዙ ጊዜ ሙስሊም ኡስታዞች ስንጠይቃቸው አላህ ማለት እግዚአብሔር ማለት ነው ይላሉ። እሺ ለማለስልህ እሱን ልክ ነኝ? አይ እግዚአብሔር የሚለው የአምላካችን የአላህ ስም አይደለም። እግዚአብሔር የሚለውን የኢትዮጵያ ክርስቲያኖች ለአምላክ ስም በራሳቸው እሺ ጥሩ፣ ግን ነቢያቶች ሲያመልኩት የነበረው አምላክ አላህ ነው። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እስካሁን ድረስ። መጽሐፍ ቅዱስን አውጥቼ ባሳያችሁ። ቆይ አንዴ ስማኝ። እሺ አላህ ማለት ፈጣሪ ማለት ነው። አላህ ማለት ኢላህ ማለት ነው። ፈጣሪ ማለት አላህ የዚያ የአላህ ስብሐነሁ ወተዓላ የአምላካችን የአላህ ስሙ ነው። ኢላህ የሚለው ደግሞ ፈጣሪ ማለት ነው፣ ባህሪው ነው። እሱ ደግሞ የመፍጠር ባህሪ ስላለው ፈጣሪ ተብሎ ይጠራል። እሺ ችግር የለውም። ያው ፈጣሪ እኛ ጋርም አለ፣ ችግር የለውም። ፈጣሪም እንላለን። እሺ እኔ ጥያቄ
አላህ ፈጣሪ ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈጣሪ መልእክተኛ እንደሆነ እንዴት ታምናለህ? ማረጋገጫስ ማን ነው? እኛ የምናምንበት እከሌ የእግዚአብሔር ወይም የፈጣሪ መልእክተኛ ነው የምንልበት የተጻፈ አንግል አለ። አንደኛ። ሁለተኛ ጥያቄ ደግሞ አላህ ማለት ራሱ ዲፊኒሽኑ ከቁርአን ኡስታዞች የሚነግሩትን ነው የምታምነው ወይስ የተጻፈውን ነው የምታምነው? ይሄ ሁለት ጥያቄ መልስልኝ። እሺ አንድ ነብይ የነብይነቱ ማረጋገጫ ምን ናቸው? ቅድም ስትል ነበር። እሱ አንድ ነብይ ነው ሊባል የሚችለው ምን መስፈርት ሲያሟላ ነው ታውቃለህ? እነሱ እሺ ለምሳሌ እኛ ጋር በመጽሐፍ ቅዱስ ላይ አንድ ነብይ የሰው ልጅ ወይም ስጋና አጥንት የለበሰው ለምሳሌ ሙሴን መውሰድ እንችላለን። ሙሴ ነብይ የሆነው በሰው ምርጫና ወይም ደግሞ ራሱ እኔ ነብይ ነኝ ስላለ ሳይሆን ከሰማይ ድምጽ ስለመጣ ነው። ለምሳሌ ሙሴ ወደ ፈርዖን ሲሄድ ኦሪት ዘጸአት ላይ ማን ነው የላከኝ? ማን ነው አንተን የላከ ማን ነው ብሎ ቢጠይቁኝ ምን ይላለው አለ ሙሴ። እኔ አንተን ከጠየቁ ያለና የነበረ ለዘላለምም የሚኖር አምላክ ነው የላከኝ ትላለ የሚል ድምጽ ከሰማይ ከመጣ ነው እንጂ ማንም ሰው እኔ ነብይ ነኝ ብሎ ከመጣ አንወስድም። አንደኛ ይሄ ማረጋገጫ ነው። ከዛ ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ እንደመጣ ሐዋርያቶች ስለመሰከሩ ሳይሆን ወይም ደግሞ 150-30 ሰው ስለመሰከረ ሳይሆን እኛም ደግሞ የእግዚአብሔር ልጅ መሆኑን ያመነንበት ከሰማይ ድምጽ ስለመጣ ነው። የት ነው ካልክ ኢየሱስ ተጠምቆ ከውሃ ሲመጣ በሱ ደስ የሚለኝ የሚወደው ልጄ ይህ ነውና እሱን ስሙት የሚል ድምጽ ከሰማይ ስለሰማን ነው ያመን ነው። ይሄ በዚህ ነው እኛ ነብይነትን ወይም ደግሞ ከሰማይ መምጣቱን ሰማይ ካላረጋገጠ ከሰማይ ድምጽ ካልመጣ አናምንም። በዚህ ነው እናንተ ጋር አላህ ወይ ፈጣሪ ከሆነ ፈጣሪ ከነብዩ መሐመድ ጋር ተነጋግሯል ወይ? አንደኛ የሰማስ አለ ወይ? ለህዝቡ ልክ ፈጣሪ ማለት ይነጋገራል። ፈጣሪ አይታይም ማለት አይናገርም ማለት አይደለም። አይታይም ማለት ድምጽ የለውም ለሰው ልጅ አይናገርም ማለት አይደለም። እንደዛ ከሆነ ኡስታዞች እንደምናገሩት አንድም ኡስታዝ ነብዩ መሐመድም አላህን ወይ ፈጣሪን አይቶትም ሰምቶትም አያውቅም። እኔን ኢመን በቃ ካላህ ሰምቻለሁ ስላለ ነው የሚል ነገር ነው። ይሄንን ማስተካከል ማስታረቅ ትችላለህ ወይ? እሺ አንድ አምላክ እንዴት አመን? እኛ በዚህ መንገድ ነው ያመን ነው። እሺ አንተ ካነሳህ አንፃር ላንሳለህና ስለዚህ አምላክ ድምፁ ካልተሰማ እሱ ተቀባይነት የለውም ማለት ነው። ራሱ መናገር አለ መሰማት አለበት ነው አይደል? አዎ ከሰማይ ያው እንደሱ ከሆነ እንግዲህ አሁንስ እግዚአብሔር አምላክ እንዳልሆነ አሁን ላሳይህ ነው። እሺ ከዛ በኋላ እንሄዳለን፣ ችግር የለውም። ኢየሱስ ክርስቶስ ምን ይላል እዚህ ጋር? የአምላክህ ድምፅ እንዳልተሰማ ካሳየሁ ያ ሐሰተኛ ነው ማለት ነው፣ ትክክል አይደለም። ያውና ምን ይላል አንብበው። የላከኝ አብም እርሱ ስለ እኔ መስክሯል፣ ድምፁን ከቶ ምን ይላል? አልሰማችሁም። የጌታ ሰው የአብ ድምፅ አልተሰማም ማለት ነው። ስለዚህ አምላክ አይደለም ማለት ነው። አንድም የአብን ድምፅ የሰማል። ያ እስቲ የዮሐንስ ወንጌል ምዕራፍ 5:37 ዮሐንስ ወንጌል ምዕራፍ 5:37 ሙሉን አንብብልኝ እስቲ። ድምፁ አልተሰማም አለቀ። ከዚያ በኋላ መልኩንም አላያችሁም ማለት እንደ ጭራሽ ያልታየ ያልተሰማ አምላክ ነው የምታመልከው ኤልያስ? ቅድም ምን አልከኝ? ያልታየ ያልተሰማ አምላክ ሊሆን አይችልም አልከኝ። ሌላም ቦታ ደጋግሜ ያሳያለሁ። ላምብብልህ የላከኝ አብም እርሱ ስለ እኔ መስክሯል። ገባ? ድምፁም ከቶ አልሰማችሁም።
ሁለተኛ መልአኩንም አላያችሁም ይላል። መልኩንም አላያችሁም። ስለዚህ እኮ መልኩን እኮ አይታይም። ድምፁስ እኮ መልኩ አይታይም እኮ እግዚአብሔር መልኩ አይታይም። ድምፁስ እሺ አልተሰማም። ይሄ አይታይም። ድምፁ አልተሰማም። ድምፁን ከቶ አልሰማችሁም። አዎ አዲስ ኪዳን ላይ በትክክል እንደዛ ነው። እንዴ ቅድም ተሰምቷል አላልክም እንዴ? የምወደው አንድ ልጄ ነው ይሄን ስሙት ብለዋል አምላክ አላልክም እንዴ? ማን ያን ቃል የተናገረው? አብ አይደል እንዴ? አውዱን አታምኑ። የላከኝ አብ ይገባሃል? የላከኝ አብ እርሱ ስለኔ መስክሯል። ድምፁን ከቶ አልሰማችሁም። ስለዚህ የአብ ድምፅ አልተሰማም ማለት ነው። ይሄ የአብ ድምፅ በአዲስ ኪዳን የአብ ድምፅ እኮ ራሱ ኢየሱስ ነው። በኔ ያለው ሲል ይሄው አውዱን አታምቢው። ይሄን እየተናገረ ያለው ማን ነው? ኢየሱስ ነው አይደለም? ራሱ ኢየሱስ ነው። አብ እያልከን ነው። ተናጋሪውም አብ የተባለውም ኢየሱስ ራሱ ነው። የአብ ድምፅ አልተሰማም እያለ እየተናገረ አብ እኮ በኔ አብ ሆኖ በኔ ያለው አብ መሆኑን አታውቁምን? እሱ አብ አለ። የሚነጋገረው ሁሉ እኮ የእግዚአብሔር የመጨረሻ ድምፅ የኢየሱስ ድምፅና የአብ ድምፅ አንድ ነው። እየተናገረ ያለው ራሱ አብ ነው። ኢየሱስ አብ ነው። አንድ ነው። አዎ አንድ ነው። ድምጻቸው አንድ ነው። የምወደው አብ አይደለም በስጋ የምወደው አንድ ልጄ ነው የሚለው ራሱ አብ ነው ወይስ ራሱ ኢየሱስ ነው እየተናገረ ያለው? አሁን ትለያያቸዋለህ። አብ ነው። ኢየሱስ አይደለም እንደዛ ያለው። የምወደው ልጄማ የምለው አብ ነው። ኢየሱስ አይደለም እንደዛ የምናገረው። ለማንኛውም አዳምጥሽ አሁን ላስረዳህ። አብ ነው። አሁን በመጣህ ሚዛን የአምላክ ድምፅ ካልተሰማ ግዴታ አምላክ አይደለም ያ የመጣለትም ነብይ አይደለም የሚለው ሚዛን አያስኬደው። እንደዛ ካልክ ኢየሱስም እግዚአብሔርም ሐሰተኛ ሊሆን ነው። ምክንያቱም የአብ ድምፅ አልተሰማም እያለ ኢየሱስ እየተናገረ ነው። ስለዚህ ኢየሱስ አልሰማም አብን ማለት ነው። ከማርያም በአዲስ ኪዳን አልተሰማም ካልክ በአዲስ ኪዳን ጊዜ ነው ኢየሱስ ክርስቶስ የአብን ድምፅ አልሰማም ማለት ነው። አንደኛ ይሄ ነው።